በአሁኑ ወቅት የአፍሪካ ቀንድ በአስፈሪ እሳተ ገሞራ ላይ ቆማለች። ሰማዩ በጥቁር የጦርነት ደመና ተጋርዷል። ምድሪቱ ደግሞ በሺዎች በሚቆጠሩ የታንኮች ሰንሰለት እርምጃ እየተናወጠች ትገኛለች። ዓለም አቀፉ የጦርነት ትንበያ ተቋም ወርልድ ዋር ክራይሲስ በ2026 ባወጣው አስደንጋጭ ሪፖርቱ በአፍሪካ ቀንድ ታይቶ የማይታወቅ እጅግ አስፈሪ ጦርነት ደጃፋችን ላይ መድረሱን ገልጿል። ይህ ዝም ብሎ የጎረቤታሞች ጸብ አይደለም። ይህ አህጉሪቱን ብቻ ሳይሆን ዓለም አቀፍ የንግድ መስመሮችን ሊዘጋ የሚችል የኃያላን የፍጥጫ ማዕከል ነው። ኢትዮጵያና ኤርትራ ትላንት በሰላም ስምምነት ዓለምን ያስደመሙት እነዚህ ሁለት ወንድማማች ሀገራት ዛሬ ግን የጦር መሳሪያቸውን አፈሙዝ አንዳቸው ወደ ሌላው አዙረዋል። በቀይ ባህር ዳርቻና በድንበር አካባቢዎች የሚሰማው የከባድ መሳሪያ ድምጽ ዝም ብሎ ልምምድ አይደለም። ይህ ለታላቁ ፍንዳታ የሚደረግ የመጨረሻ ዝግጅት ነው። ነገር ግን ታሪኩ በሁለቱ ሀገራት ብቻ የሚያበቃም አይመስልም። በስተጀርባ ያሉት የዓለም ኃያላን እጃቸውን ወደዚህ እሳት እየሰደዱት ይገኛሉ። ከቀይ ባህር በስተጀርባ ያሉት የአረብ ሀገራት ከምዕራቡ ዓለም እስከ ምስራቁ ኃያላን ድረስ የራሳቸውን ስልታዊ ጥቅም ለማስጠበቅ የሚረጩት የነዳጅ ዘይት የአፍሪካ ቀንድን ወደ ዓለም አቀፍ የጦርነት አውድማ እየቀየራት ነው። የውስጥ የፖለቲካ ሽኩቻዎችና የቆዩ የታሪክ ጠባሳዎች ዳግም አገርሽተው ዛሬ በቀጠናው የሞት ሽረት ትግል ተጀምሯል። አሁን የዓለም ወታደራዊ ተንታኞች ትኩረት በአንድ ጥያቄ ላይ ነው። ጦርነቱ ቢቀሰቀስ ማን ያሸንፋል? የወታደራዊ ሚዛኑ ወደ ማን ያዘነብላል? የሚል ነው። በአንድ በኩል በቅርቡ በዓለም አቀፍ ደረጃ 9ኛ ደረጃ ላይ የተቀመጠው ከግማሽ ሚሊዮን በላይ እግረኛ ሰራዊት በማሰለፍ ከአፍሪካ ቁጥር 1 የእግረኛ ጦር ያላት ኢትዮጵያ በዘመናዊ የቱርክና የቻይና ድሮኖች ሰማዩን የሞላው የኢትዮጵያ መከላከያ ሰራዊት ከጀርባው 120 ሚሊዮን ሕዝብ አሰልፏል። በሌላ በኩል የአፍሪካ ስፓርታ ተብሎ የሚጠራውና የሀገሪቱን ሕዝብ በሙሉ ወታደራዊ ስልጠና የሰጠችው ኤርትራ ከመቼውም ጊዜ በላይ ለጦርነቱ ተዘጋጅታለች። ኢትዮጵያ በሴራ ተወስዷል ያለችውን የባህር በሯን ለማስመለስ ጊዜው አሁን ነው ብላ ቆርጣ ገብታለች። የሀገር ውስጥ ታጣቂዎችን በማስታጠቅ ኢትዮጵያን እያናወጠች ያለችው ኤርትራ እጇ መቆረጥ አለበት ስትል ኢትዮጵያም አቋሟን ይፋ አድርጋለች። ኤርትራ በበኩሏ ከባድ የህልውና አደጋ ተደቅኖብኛል በማለት እናት ሀገሯ ኢትዮጵያን ለመምታት ጦሯን ከድንበር አልፎ ወደ ኢትዮጵያ ትግራይ ክልል አስገብታለች። ኢትዮጵያ የባህር በር ጥያቄዋን በኃይል ለማስከበር ብትሞክርም ኤርትራ ያላት ኤስ-300 እና ሌሎች ዘመናዊ የጸረ አውሮፕላን መከላከያዎችን በመጠቀም የኢትዮጵያን አየር የበላይነት ማክሸፍ ትችል ይሆን? የኢትዮጵያ ሱፐርስኮይ የጦር ጄቶችስ የኤርትራን ድንጋያማ ምሽጎችን ሰብረው ለመግባት ምን ያህል ዝግጁ ናቸው? ይህ ጦርነት በይፋ ከታወጀ አሸናፊ ይኖረዋል ወይስ መላውን የአፍሪካ ቀንድ ወደ አመድነት ይለውጠዋል? ጦርነቱ የኤምሬትስ፣ የግብጽ ወይንም የቱርክ ቀጥተኛ ጣልቃ ገብነትን ይጋብዝ ይሆን? ዛሬ በዚህ ሰፊ ወታደራዊ ትንታኔያችን የኢትዮጵያና የኤርትራን የጦር መሳሪያ አቅም፣ የእግረኛ ጦር ብዛታቸውን፣ የአየር ኃይል ጥንካሬና በስተጀርባቸው ያሉትን ምስጢራዊ የኃይል አስተላለፎችን አንድ ባንድ እናነጻጽራለን። ከጥይት እስከ ሚሳኤል፣ ከታንክ እስከ ሳይበር ጦርነት የሁለቱን ሀገራት ጡንቻ በይፋ እንመረምራለን። እስከ መጨረሻው ድረስ አብራችሁን ቆዩ። ምክንያቱም አሁን የምንነግራችሁ መረጃ ምናልባትም ነገ የምንሰማው የሰበር ዜና መጀመሪያ ሊሆን ይችላል። ቪዲዮውን ሲጀምሩ ላይክ በማድረግ ጀምሩት። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ተአማኒ መረጃዎችን ያገኙ። አሁን ወደ ዝርዝሩ። ወደ ወታደራዊ ንጽጽሩ ከመግባታችን በፊት አንድ መሰረታዊ ጥያቄን ማንሳት አለብን። ኢትዮጵያና ኤርትራ ዳግም ወደ ጦርነት አፋፍ ያመጣቸው መሰረታዊ ጉዳይ ምንድነው? ለዚህ ጥያቄ ምላሽ ለማግኘት ወደ ኋላ 3 አስርት ዓመታትን ተጉዘን የታሪኩን መጀመሪያ መመልከት ይኖርብናል። ኢትዮጵያና ኤርትራ የዛሬ 33 ዓመት አንድ አካል አንድ አምሳል ነበሩ። ሆኖም በ1985 ዓመተ ምህረት ማለትም እንደ አውሮፓውያኑ የዘመን አቆጣጠር በ1993 ኤርትራ ከኢትዮጵያ ተገንጥላ ሉዓላዊ ሀገር መሆኗንና ኢትዮጵያን በዓለም ላይ ትልቋ የባህር በር የሌላት ሀገር አድርጓታል። ይህ የመገንጠል ታሪክ በብዙ ኢትዮጵያውያን ዘንድ እንደ ታሪካዊ ስህተትና የማይሻር ጠባሳ የሚታይ ሲሆን ለኤርትራውያን ደግሞ በብዙ ሺዎች መስዋዕትነት የተገኘ የነጻነት አክሊል ተደርጎ ይወሰዳል። ይህ የታሪክ ቁርሾ በ1990ዎቹ መገባደጃ ላይ በባድመ ድንበር ምክንያት በመቶ ሺዎች የሚቆጠሩ ልጆቻቸውን ለሞት ያዳረገ አስከፊ ጦርነትን ማስከትሏል። ለ20 ዓመታት የዘለቀው ሰላምም የሌለበት ጦርነትም የሌለበት ሁኔታ በ2018 በታሪካዊው የሰላም ስምምነት ተቋጭቶ የነበረ ቢመስልም ዛሬ ግን ያ ሰላም እንደ ጧፍ መቅለጥም ጀምሯል።
ዛሬ በ2026 ለግጭቱ ዳግም ማገርሸት እንደ ዋነኛ ምክንያት የሚጠቀሱት 3 ግዙፍ ነጥቦች አሉ። የመጀመሪያው የታሪካዊው ቂምና የባህር በር ፍላጎት ሲሆን ኢትዮጵያ የባህር በር ማጣቷ ለኢኮኖሚዋ ትልቅ እንቅፋት ሆኖባታል። በ2026 የኢትዮጵያ መንግስት ባህር በር የተፈጥሮ መብታችን ነው የሚለውን አቋም በጽኑ መያዙ በአስመራ በኩል እንደ ዳግም ወረራና የመገንጠልን ታሪክ የመቀልበስ ሙከራ ተደርጎ ተወስዷል። ኤርትራ ሉዓላዊነትን ለድርድር አላቀርብም ስትል ኢትዮጵያ ደግሞ ያለ ባህር በር መኖር አልችልም በማለቷ ሁለቱ ሀገራት የጋራ ጠረጴዛውን ትተው ወደ ጦር መሳሪያ ማከማቻዎቻቸው እንዲያመሩ አድርጓቸዋል። ሁለተኛው ከዓመታት በፊት በትግራይ የነበረው ጦርነት ሲሆን በሰሜን ኢትዮጵያ በተካሄደው ጦርነት ወቅት ኤርትራና የኢትዮጵያ የፌዴራል መንግስት በአንድ ወገን ቆመው የጋራ ጠላታቸውን ወግተዋል። ሆኖም የፕሪቶሪያው የሰላም ስምምነት ኤርትራን ያገለለ መስሎ መታየቱን ተከትሎ በኢትዮጵያ መንግስትና በህወሓት መካከል የተፈጠረው አዲስ መቀራረብ በአዲስ አበባና በአስመራ መካከል ያለውን የጋብቻ ስምምነት ወደ መራራ ፍቺ ቀይሮታል። አሁን ደግሞ የኃይል አስተላለፉ ተቀይሮ የኤርትራ ባለስልጣናት ከትግራይ ባለስልጣናት ጋር ጽምዶ የተሰኘ ጥምረት ፈጥረው 4 ኪሎ ላይ ጦር መምዘዝም ጀምረዋል። ሌላኛው የውጭ ኃይሎች ጣልቃ ገብነት ሲሆን ይህ ውጥረት በሁለቱ ሀገራት ብቻ የተወሰነም እንዳይሆን አድርጎታል። ግብጽ በናይል ወንዝ ምክንያት ከኢትዮጵያ ጋር ያላትን ፍጥጫ ወደ ኤርትራ ድንበር በማምጣት አስመራን እንደኋላ በር ለመጠቀም መሞከሯ ሁኔታውን ይበልጥ አባብሶታል። በሌላ በኩል የተባበሩት አረብ ኤሚሬትስና ቱርክ በቀይ ባህር ላይ ያላቸውን የጥቅም ሽኩቻም አንዱን ሀገር በማስታጠቅና ሌላውን በማስፈራራት የአፍሪካ ቀንድን የጦር መሳሪያ መሞከሪያ አድርገውታል። ትላንት በመገንጠልና በድንበር ምክንያት የተጋጩት ሁለቱ ሀገራት ዛሬ በባህር በር ፍላጎትና በቀጠናዊ የበላይነት ምክንያት የጦርነት ነጋሪትን እየጎሰሙ ይገኛሉ። ይህ የፖለቲካ ቁርሾ ነው እንግዲህ ወደ ታላቁ ወታደራዊ ንጽጽር እንድንገባ የሚያስገድደን። በሁለቱ ሀገራት መካከል ጦርነት ቢቀሰቀስ አሸናፊውን የሚወስነው የትኛው ወታደራዊ ኃይል ነው? በ2026 የሁለቱ ሀገራትን የጦር መሳሪያ ዝግጅት ለቀጠናው ብቻ ሳይሆን ለዓለም አቀፍ ተመልካቾች ማስደንጋጭ ሆኗል ነው የሚባለው። ወደ ምድር ጦር ስንገባ የምናገኘው እውነታ በአፍሪካ ቀንድ ታይቶ የማይታወቅ የሰው ኃይል ክምችት ነው ያለው። በ2026 የኢትዮጵያና የኤርትራ እግረኛ ሰራዊት በቁጥር ብቻ ሳይሆን በስነ ልቦናና በውጊያ ስልትም ለየቅል ናቸው። እንደ ወርልድ ፋየር ፓወር መረጃ መሰረት ኢትዮጵያ በ2026 በአፍሪካ ግዙፉን የእግረኛ ጦር ገንብታለች። የንቁ ወታደሮቿ ብዛትም 530,000 ሲሆን ይህ ሰራዊት የጥቁር አንበሳ ተብሎ የሚጠራው በታሪካዊ የጀግንነት ድርሳኑ ብቻም አይደለም። ከሰሜኑ ጦርነት በኋላ ኢትዮጵያ ሰራዊቷን በዘመናዊ የውጊያ ሳይንስም ቀርጻለች ነው የሚባለው። የኢትዮጵያ እግረኛ ጦር በብርጌዶችና በዲቪዥኖች የተዋቀረ ሲሆን እያንዳንዱ ወታደር አሁን ላይ የሚታጠቀው ዘመናዊ የጥቃት ጠመንጃ እንደ AK-103 እና አዳዲስ የቻይና ስርቶችን ነው። ኢትዮጵያ ያላት ትልቁ አቅም የሰው ኃይል ምንጭ ሂውማን ሪዘርቨር ነው። ከ130 ሚሊዮን በላይ ህዝብ ያላት ሀገር በመሆኗ ጦርነት ቢቀሰቀስ እስከ 5 ሚሊዮን የሚጠጋ ዜጋን በአጭር ጊዜ ውስጥ የማሰልጠንና ወደ ግንባር የመላክ አቅምም አላት። ይህ ሂውማን ዌቭ ወይንም የሰው ኃይል ሞገድ ስልት ማንኛውንም የጠላት ምሽግ በቁጥር ብልጫ ሰብሮ የመግባት አቅምን ይሰጠዋል። በሌላ በኩል ኤርትራ በቁጥር ብታንስም በዓለም ላይ የሰራዊት ሀገር በመባልም ትታወቃለች። የኤርትራ ንቁ ወታደራዊ አባላት ከ350,000 በላይ ቢሆኑም ልዩ የሚያደርጋቸው ግን ብሔራዊ አገልግሎት በአገሪቱ መኖሩ ነው። በኤርትራ ውስጥ እያንዳንዱ ጤነኛ ዜጋ ወታደር ነው። ይህ ማለት ኤርትራ ጦርነት ስታውጅ ተጠባባቂ ኃይል ብላ የምትጠራው የተለየ ክፍል የላትም። መላው ህዝቧን ቀድመውኑ የሰለጠኑ ወታደሮች ናቸው። የኤርትራ እግረኛ ጦር በተለይም በተራራማ ውጊያ ላይ በዓለም ተወዳዳሪ የለውም። የኤርትራ ወታደሮች በትንሽ ስንቅ እጅግ አስቸጋሪ በሆኑ የአየር ንብረትና ድንጋያማ መልክዓ ምድር ላይ ለወራት የመጽናት ልዩ ብቃት እንዳላቸውም ይነገራል። የኢትዮጵያ ሰራዊት በቁጥር ቢበልጥም የኤርትራ ሰራዊት በውጊያ ልምድም ጠንካራ ነው። የታንኮችና የመካናይዝድ ክፍለ ጦርን ስንመለከት ምድርን የሚያናውጠው የታንኮች ፍልሚያ የጦርነቱን አቅም ይወስናሉ። በ2026 ሁለቱም ሀገራት የታንክ ክምችታቸውን አዘምነዋል። ኢትዮጵያ ከ700 እስከ 1000 የሚደርሱ ዘመናዊ ዋና የውጊያ ታንኮች ባለቤትም ናት። የኢትዮጵያ ጦር የጀርባ አጥንት የሆኑት የሩሲያ ሰራሽ T-72 እና T-62 ታንኮች ሲሆኑ በቅርቡ ደግሞ እጅግ ዘመናዊ የሆኑ የቻይና ሰራሽ ታንኮችን ወደ ስብስቡ
ተቀላቅላለች። እነዚህ ታንኮች በዲጂታል የኢላማ መቆጣጠሪያና በሌሊት የማየት ቴክኖሎጂ የታጠቁ በመሆናቸው በሰፊው የድንበር ሜዳ ላይ ከፍተኛ የጥቃት የበላይነት ይሰጧታል። በተጨማሪም ኢትዮጵያ በሺዎች የሚቆጠሩ የታጠቁ የሰው ማጓጓዣ ተሽከርካሪዎችና ከባድ የሞተር ክፍለ ጦርም አላት። ይህ ማለት የኢትዮጵያ ጦር እጅግ ፈጣን የሆነ የብሊትዝክሪግ ጥቃት በመሰንዘር የኤርትራን መከላከያ ሰብሮ የመግባት አቅም አለው። ኤርትራ በታንክ ብዛት ከ500 በላይ ታንኮች እንዳላት የሚነገር ሲሆን የሩሲያ ስሪቶች ቲ-55 እና ቲ-62ንም ታጥቃለች ነው የሚባለው። ቁጥራቸው አነስተኛ ቢሆኑም ኤርትራ ታንኮቿን እንደ ተንቀሳቃሽ መሳሪያ ሳይሆን በስትራቴጂካዊ ተራራማ ስፍራዎች በመደበቅ እንደ የማይነቃነቅ ምሽግ ነው የምትጠቀማቸው። የኤርትራ ትልቁ ጥንካሬ ግን አርቲሌሪ ወይንም ከባድ መሳሪያ ነው። ኤርትራ ከሰሜን ኮሪያና ከሩሲያ ያገኘቻቸው በመቶዎች የሚቆጠሩ የከባባድ መሳሪያዎች አፈሙዛቸውን ወደ ኢትዮጵያ ወሳኝ ከተሞችና የጦር ሰፈሮች አዙረዋል። ኤርትራ በድንበር አካባቢ የገነባቻቸው የከርሰ ምድር ምሽጎች፣ ታንኮችና መድፎቿ ከኢትዮጵያ የአየር ጥቃት የመከላከል ብቃት አላቸው ነው የሚባለው። የአየር ኃይልና የድሮን ቴክኖሎጂን ስናነጻጽር እዚህ ጋር የሁለቱ ሀገራት ከፍተኛ ልዩነት በግልጽ ያሳያል። ኢትዮጵያ በአየር ኃይል ረገድ በአፍሪካ ቀንድ ፍጹም የበላይነት አላት። የኢትዮጵያ አየር ኃይል በቅርቡ የታጠቀው ሱ-30 እና ሱ-35 ባለ አራተኛ ትውልድ የጦር ጄቶች ኤርትራ ካሏት የድሮ ሚግ-29 ጄቶች በቴክኖሎጂ እጅግ የራቁ ናቸው። የኢትዮጵያ ስኮይ ጄቶች ረጅም ርቀት የመብረር ከፍተኛ ቦምቦችን የመሸከምና በአንድ ጊዜ ብዙ ጠላቶችን አየር ላይ የመደብደብ አቅምም አላቸው። ነገር ግን ትልቁ የኢትዮጵያ አስፈሪ መሳሪያ ድሮን ነው። ኢትዮጵያ የቱርኩን ባያካርት ቲቢ2 እና የቻይናውን ዊንግ ሎንግ እና የኢራኑን ማጃሂር 6 ድሮኖችን በብዛትም ታጥቃለች። ኢትዮጵያ በአገር ውስጥ የምታመርታቸው አጥፍቶ ጠፊ ድሮኖችን መገንባትም ችላለች። እነዚህ ድሮኖች የኤርትራን ታንኮችና የከባድ መሳሪያዎችን ሳይታዩ ከሰማይ የመቅጠፍ አቅም አላቸው። በኤርትራ በኩል ደግሞ ስንመለከት ኤርትራ የአየር ኃይሏ ደካማ መሆኑን ስለምታውቅ ትኩረቷን የጸረ አውሮፕላን መከላከያ ኤር ዲፌንስ ላይ አድርጋለች። ኤርትራ በአፍሪካ እጅግ ጥቅጥቅ ያለ የራዳርና የሚሳኤል መከላከያ መረብ አላት። የሩሲያ ሰራሽ ኤስ-300 ረጅም ርቀት ተኳሽ ሚሳኤሎችና ፔንተር ኤስ-1 መካከለኛ ርቀት ተኳሽ የኢትዮጵያን ጄቶችና ድሮኖችን የኤርትራ ሰማይ እንዳይቆጣጠሩ እንደሚያደርግ ነው የሚነገረው። ኤርትራ ስልቷ የኢትዮጵያን አየር ኃይል ሰማይ ላይ ማጥፋት ነው። በሄሊኮፕተር ፍልሚያ ኢትዮጵያ ፍጹም የበላይነት ያላት ሲሆን ኢትዮጵያ በአፍሪካ ግዙፍ ከሚባሉት የሄሊኮፕተር ስብስቦች አንዷ ናት። ኢትዮጵያ ኤም-35 እና ኤም-24 ሄሊኮፕተሮችን በብዛትም ታጥቃለች። የሚበረው ታንክ የሚል ቅጽም ያለው ይህ ሄሊኮፕተር የኤርትራን እግረኛ ጦርና ታንኮችን አንድ ባንድ ለመደምሰስ ዋነኛ መሳሪያም ተደርጎ ይቆጠራል። ኢትዮጵያ እነዚህን ሄሊኮፕተሮች በሰሜኑ ጦርነት ወቅት በሰፊው ተጠቅማ ድልም ያገኘችበት እንደሆነ ይነገራል። ኤም-17 እና ኤም-8 ለሰው ኃይል ማጓጓዣ የሚያገለግሉ ሲሆን ኢትዮጵያ በአንድ ጊዜ በመቶዎች የሚቆጠሩ ኮማንዶዎችን ከጠላት ጀርባ ለማውረድ የሚያስችል ግዙፍ የትራንስፖርት ሄሊኮፕተርም አላት። ኤርትራ ሄሊኮፕተር ኃይሏን እጅግ በምስጢራዊ ሁኔታ እንደምትይዝም ይነገራል። ጥቂት የማይባሉ ኤም-24 የጥቃት ሄሊኮፕተሮች ያላት ሲሆን እነዚህ ሄሊኮፕተሮች በተለይም በተራራማ ቦታዎች ላይ በመደበቅ የኢትዮጵያን እግረኛ ጦር ለመምታትም ትጠቀማለች ተብሎ ይነገራል። የኤርትራ ሄሊኮፕተሮች ከኢትዮጵያ አንጻር በቁጥር አነስተኛ በመሆኑ ክፍተቱን ለመሙላት ከፍተኛ ቁጥር ያለው በትከሻ የሚተኮሱ ጸረ አውሮፕላን ሚሳኤሎችን በስፋትም ትጠቀማለች። ይህም የኢትዮጵያ ሄሊኮፕተሮች ዝቅ ብለው እንዳይበሩ ትልቅ ስጋትን ይፈጥራል። በአጠቃላይ የአየር ኃይሉን ንጽጽር ስንመለከት ኢትዮጵያ በከፍተኛ ሁኔታ የበላይነቱን ትይዘዋለች። ኢትዮጵያ በዘመናዊ ጄቶችና ሄሊኮፕተሮች የኤርትራን ምሽጎች ከሰማይ የመቆጣጠር አቅም አላት። ነገር ግን ኤርትራ ይህንን የአየር ኃይል የበላይነት የምትመክተው በአየር ኃይል ሳይሆን ቀደም ብለን እንዳየነው በምድር ላይ ባስቀመጠቻቸው እጅግ አስፈሪ ጸረ አውሮፕላን ሚሳኤሎች ነው። የሚሳኤል ቴክኖሎጂና የሳይበር ጦርነትን ስንመለከት በ2026 ሁለቱም ሀገራት የረጅም ርቀት ሚሳኤልና የሳይበር ኃይላቸውን በሚገባ አጠናክረዋል። ኢትዮጵያ ከቻይና የተገዙ የረጅም ርቀት ባሊስቲክ ሚሳኤሎችን ወደ ስብስቡ አቀላቅላለች። እነዚህ ሚሳኤሎች ከአዲስ አበባ ሆነው አስመራን ወይንም የምጽዋን ወደብ የመምታት አቅም አላቸው። በተጨማሪም የኢትዮጵያ የኢንፎርሜሽን መረብ ደህንነት ኢንሳም
የኤርትራን ወታደራዊ የመገናኛ ዘዴዎችን ለመጥለፍና ለማሰናከል የሳይበር ጥቃት የመሰንዘር ብቃትም አላቸው። ኤርትራም ቢሆን ዝም አላለችም። አስመራ በድብቅ ያከማቸቻቸው የረጅም ርቀት ሚሳኤሎች ወደ ኢትዮጵያ ስልታዊ አካባቢዎች አቅንተዋል። ኤርትራ በደህንነትና በስለላ ረገድ በአፍሪካ ቀንድ እጅግ የተራቀቀ መዋቅር አላት ነው የሚባለው። በኢትዮጵያ የውስጥ ፖለቲካ ውስጥ ሽኩቻ በመፍጠርና የውስጥ አማጽያንን በመርዳት የኢትዮጵያን ጦር ከውስጥ የማዳከም ስልትንም ትጠቀማለች። ምስጢራዊ የውጭ ጣልቃ ገብነትን በተመለከተ ደግሞ በዚህ ጦርነት ውስጥ ትልቁ ተዋናዮች ከሀገራቱ በስተጀርባ ያሉት ሀያላን ሀገራት ናቸው። የተባበሩት አረብ ኤሚሬትስና ቱርክ ለኢትዮጵያ የቴክኖሎጂና የፋይናንስ ድጋፍን ያደርጋሉ። እነዚህ ሀገራት ኢትዮጵያን እንደ ቀጠናዊ የንግድ አጋር ስለሚመለከቷት የኢትዮጵያን መዳከም ጥቅማቸውን እንደሚነካ በደንብ ያውቃሉ። በሌላ በኩል ግብጽ በናይል ጉዳይ ኢትዮጵያን ለማስጨነቅ ኤርትራን እንደ ሁለተኛ ግንባርም ትጠቀማለች። ግብጽ ለኤርትራ ዘመናዊ መሳሪያዎችና የስለላ መረጃዎችን ልታቀርብ እንደምትችልም ይነገራል። ሳውዲ አረቢያም ከአረብ ኤሚሬትስ ጋር በገባችው ፉክክር ምክንያት ኤርትራን እንደምትደግፋት ነው የሚነገረው። በሌላ በኩል ሩሲያ ከኢትዮጵያ ጋር ጥብቅ ወዳጅ ብትሆንም በቀይ ባህር ላይ የጦር ሰፈር ለማግኘት ስትል ከአስመራ ጋር ያላትን ወታደራዊ ትብብር ማጠናክራለች። ኢትዮጵያ በሰው ኃይል በታንክ ብዛትና በአየር የበላይነት ብትበልጥም ኤርትራ ደግሞ በመሬት አቀማመጥና በማይደፈር የጸረ አውሮፕላን መከላከያ ራሷን ለመቋቋም ትሞክራለች። ጦርነት ብነሳ የኢትዮጵያ ግዙፍ ሞገድ የኤርትራን የብረት ግንብ ይሰብራል ወይስ የኤርትራ ተራራዎች የኢትዮጵያን ንብረት ይበላሉ? ዓለም አቀፉ የጦርነት መረጃዎችን የሚሰበስበው ወርልድ ዋር ክራይሲስ እንደሚለው ከሆነም ይህ ጦርነት ከተጀመረ አሸናፊ እንደማይኖረውና ውጤቱ የቀይ ባህርን ንግድ መዝጋት፣ የአፍሪካ ቀንድን ወደ ፍርስራሽነት መቀየርና በሚሊዮኖች የሚቆጠሩ ህዝቦችን ለስደት ማዳረግ ይሆናል ሲል ትንቢያውን ቀድሞ አስቀምጧል። የሁለቱን ሀገራት ወታደራዊ ጡንቻ፣ የታሪክ ቁርሾ፣ የ2026ቱን ዓለም አቀፍ የጂኦፖለቲካ ትኩሳትን ስንመለከት እንደ አንድ እውነታ ቁጭ ብሎ ይታያል። የአፍሪካ ቀንድ በታሪኳ አይታው የማታውቀው እጅግ የረቀቀና ከፍተኛ ጥፋት ሊያስከትል የሚችል የጦርነት ደጃፍ ላይ ቆማለች። ኢትዮጵያ በ503,000 ብርቱ ሰራዊቷ በዘመናዊ የቱርክ ድሮኖቿና በዘመናዊ ጄቶቿ የሀገሪቱን ወታደራዊ የበላይነትንም ተቆጣጥራለች። በአንጻሩ ኤርትራ ከፍተኛ የሆነ የምድር ጦር በማሰማራትና በአፍሪካ አስፈሪ በተባለው የጸረ አውሮፕላን መከላከያ መረቧ ማንኛውንም ጥቃት ለመመከት አድብታ ትጠብቃለች። ነገር ግን በዚህ ጦርነት ውስጥ አሸናፊ ይኖረዋል ወይ የሚለው ጥያቄ ሲሆን ወታደራዊ ተንታኞች እንደሚናገሩት ግን በዘመናዊ የጦር መሳሪያ የሚካሄድ የኢትዮጵያና ኤርትራ ጦርነት ትርፉ በሚሊዮኖች የሚቆጠሩ ወጣቶችን ሕይወት መቅጠፍ፣ የቀይ ባህርን የንግድ መስመር ማውደምና ቀጠናውን ለዘመናት በማይጠፋ የጥፋት አመድ መሸፈን ነው ይላሉ። የአፍሪካ ቀንድ መሪዎች የታሪክ ቁርሾአቸውን በሰላም ጠረጴዛ ላይ ይፈቱታል ወይስ ወደ አስፈሪው ጦርነት ያመራሉ? መልሱን ለጊዜው እንተወው። ስለ ኢትዮጵያና ኤርትራ ወታደራዊ ኃይል ንጽጽር ያቀረብነው ሰፊ ትንታኔ የተከታተላችሁትን ይመስል ነበር። እናንተስ የሁለቱ ሀገራት ወታደራዊ ፍጥጫ መጨረሻው ምን ይሆናል ብላችሁ ታስባላችሁ? ሐሳባችሁን በኮሜንት መስጫ ላይ ያስፍሩልን። ትንታኔው መረጃ ሰጪ ሆኖ ካገኛችሁ ላይክ ማድረጋችሁን እንዳረሱ፣ ለሌሎች እንዲደርስ ደግሞ ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ ተአማኒ መረጃዎችን ያግኙ። በሌላ መረጃ ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።